4000 ሰይጣንና አጋንንት ነው። ሰይጣን ተዘጋጅ። አንተ እዚህ ያለው በሙሉ ተዘጋጅ። አፍለውጣ አንተ ዛር አንተስ አይነ ጥላ ተዘጋጅ። በኢየሱስ ክርስቶስ ስም አንድ ጋር በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ 7 እጩ ነው። ቶሎ 7 እጩ ማን ናትናኤል ስም ጥሩ ነበረ። በልተነስ ናትናኤል አሁን ዘንዶም እባብም አንበሳም አሞራም ነብርም ሁሉም ነው የሆንከው እኮ። ይህን እንዴት ተነቀስከው? ይሄ ሁሉ ታዲያ ምን አመጣው? በእናትህ እስቲ እንደው በእናትህ ይኸውልህ እባብና ዘንዶ እዚህ ጋር ዘንዶ ምን ቅጡ ይኸውልህ እዚህ ጋር ስንት ብር ነው ይሄ የሚፈጀው? ወደ 13-14,000 ዩሮ 13 እና 14,000 ዩሮ። ተመልከቱ እስቲ ተመልከቱ። ምን ይሄ ሁሉ ምን አመጣብህ? ናታን ማለት ስጦታ ማለት ሲሆን ናትናኤል ማለት በዕብራይስጥ የእግዚአብሔር ስጦታ ማለት ነው። ስሙና አኗኗሩ ተለያይቶ ነው። ቆንጆ ስም ነበረ ግን በልበርታ አሁን አይዞ ይሄ ማጥፊያ የለም አይደል? አሁን የለውም። በል በቃ አይዞ ያው 4,000 ሲወጣ ይሄ በቃ ስዕል ብቻ ነው የሚሆነው። ሁለተኛ እንደዚህ እንዳታረግ። አላረግም። እኔ እርሶ እዚህ መኖሩትን አላወቅኩም። ኤርፖርት ላይ ነው ሰው የነገረኝ። አባባ ግርማ ጋ ነው ወይ የምትሄደው ሲሉኝ፣ የት ናቸው? ሚላን ናቸው። እዚህ ከመምጣቴ በፊት ከ2 ቀን በፊት በህልሜ ታዩኝ። እርሶ ጸበል ሲረጩኝ እና በመሀል ጮህኩኝና ባለቤቴ ምን ሆነ ነው አለችኝ። መጣ ላይ ባለቤት የለችም፣ ኖርዌይ ነው ያለችው። ከዛ አባ ግርማ ጸበል ሲረጩኝ እና ሰዎች እጄንና እግሬን ሲይዙኝ አየሁኝ። ለዛ ነው እንትን የሆንኩ እና እኔ እርሶ እዚህ መኖሩን አላወቅኩም። አጋጣሚ ነው የመጣሁት። ሮማ ላይ ግን ተገናኝተን ነበር መንገድ ላይ ያስታውሱት። መንገድ ላይ ያው እግዚአብሔር ያኖርልን አባ እድሜ ይስጥልን። አይዞ የሚገርም ነው። እዚህ እንዴት መጥተህ ነው ያገኙ? እኔ ለሆነ ስራ ነው የመጣሁት እና ኤርፖርት ላይ ሌሎች ሀበሾች ያገኘሁኝ። ከዛ መቁጠሪያዬን ሲያዩ መምህር ግርማ ጋ ነው ወይ የምትሄደው አሉኝ። የት ናቸው እንዲህ አልኩኝ። ሚላን ናቸው እኮ አሉኝ። ከዛ ወዲያው ህልሙን ክሊክ አረኩኝ። ይህ ህልም ያሳየ እንዳው እግዚአብሔር ልሚረኝ ነው እንዴ ብዬ። በህልምህ ቀድማ አይተው ነበር? ከ2 ቀን በፊት በህልሜ እርስዎ ታዩኝ እና ቤተክርስቲያን ልጆቼ ሄጄ ቤተክርስቲያን እሄዳለሁ፣ ግን እኔ ቤተክርስቲያን መግባት አልችልም። እነሱን አስገብቼ መኪና ውስጥ ቁጭ እላለሁ 2 ሰዓት 3 ሰዓት ሙሉ። ለምን? እሺ አይለኝም፣ መግባት አልችልም ቤተክርስቲያን። 4,000 መንፈስ ይዞ እንዴት ይግባ? የማምለክ መብቱን አጥተዋል። ሌሎች እናመልካለን እያሉ የሰው ህይወትና የሰው እድል የሰው ታሪክና የሰው ዓላማ እያዛቡ ይኖራሉ። ሰውን ሲያሙና ነገር ሲያስተምሩ ይኖራሉ። የነገር ትምህርት ቤቶች አሉ በቤተ እግዚአብሔር። ዛሬ ቤተ ክርስቲያንን የሚያውካት ቤተ ክርስቲያንን መንፈሳዊ ነፃነቷንና ጸጋዋን ያሳጧት እርም የሆኑ ሰዎች በነገር የተሞሉ ቅድሚያ ቦታውን ስለሚይዙት ነው። ቤተ እግዚአብሔር ውስጥ ቅድሚያ ልክ እንደዛ እንደ ቀድሞው በአዲስ ኪዳን መግቢያ ላይ እንዳለው ፈሪሳውያን ቦታውን ይይዙና የግል ሀብታቸው የግል ቤታቸው የሚያገርጉበት አጋጣሚም ሰፊ ነው። አደገኛ የሆነ ወቅት ላይ ያለ ነው። ክርስቲያኖች ከማንኛውም ማህዛብ በላይ አደገኞች እየሆኑ ነው የመጡት። በጣም አደገኞች። በህልሙ አይቶ ነው እንግዲህ ለምን በህልም አሳየኸው በልና ደግሞ እግዚአብሔርን ተጣላ፣ ከሱ ጋር ተጣላ ብል አስቀድሞ አሳየው፣ አመቻቸና መንገዱን አስተካክሎ አመጣየው። እንግዲህ እግዚአብሔር አመስግኑልኝ እንጂ ባለቤቴ ቤት ራሱ አንድ ክፍል ለይታ
እምነት፣ ጸበል፣ ሁሉም የታቦት ስዕል ምናምን አድርጋ ያንን ክፍል እግሬ መርገጥ አልችልም። ብፈልግም መግባት አልችልም። እንትን ይለኛል። ጠዋት ተነስቼ ገና እኔ እንደገለጥኩ ደሜ ይፈላል። ንዴት፣ ጭራሽ የሴሪያል ኪለር ነፍሰ ገዳዮች ጠዋት ተነስቼ የነሱን እንትና ያለሁ ስተኛ የነሱን ታሪክ እየሰማሁ ተኛለሁ። የእሷንም ነገር ያየ ሁሉ ግን እምነቱ አለኝ። ወላጆች ጥሩ ክርስቲያኖች ናቸው። እግዚአብሔር እንዳው ይርዳኝ፣ ወደሱ ይመልሰኝ። እግዚአብሔር አመስግኑልኝ። ያው እኮ አንተም እኮ እዚህ ጋር ባለ ሳንጃውን ነው የሳልከው። ሴሪያል ኪለሩ ያው አንተ ጋር እኮ አለ። ባቡ ዘንዶው ምኑ የአንበሳው ነብሩ ምናምኑ አለ። ቀረ የለም አውቃለሁ። ልጅነት ነው። አረ ነው። ለምን ስንት ዓመት ነው ከተነቀስከው? ወደ 10 ከምናምን ዓመት ይሆናል። ይኸው እንግዲህ 10 ምናምን ዓመት ሙሉ ገንዘብህ አልተባረከም። አይ ምንም እሰራለሁ። በቀን 16 ሰዓት 14 ሰዓት 1 ብር ግን የለኝም። የት እንደሚሄድ አላውቅም። የት እንደሚሄድ አታውቅም? አላውቅም። ይጠፋል። በጣም ያሳዝናል። ሁላችሁ እንዲህ አይነት ዓለም ነው የምንመራው እና መዳን አያስፈልገንም። ገና ብዙ አልገባንም። ገና ብዙ አልተረዳንም። ክፋት ብዙ ነገር ከልክሎብናል። ልብና የውስጥ ክፋት ብዙ ነገር እንዳናውቅ አድርጎናል። ቅንነቱን ከህይወታችን ሙጥጥ አድርጎ በቃ ዝርክርክርክ ያለ መያዣ መጨበጫ የሌለው ነገር ውስጥ ገብተን ድንብርብራችን ነው የወጣው። በደንባራ በቅሎ ቃጭል ተጨምሮ ምን ባለው እኛ ነን እና ይሄ ችግር አለብን። በልበርታ ይዞ እግዚአብሔር ይስጥልኝ። አይገርምም? ግን ህልሙና አሁን ድርጊቱ አይገርምም? አዎ እግዚአብሔር አየልኝ። ልቤ ንጹህ ነው። ክፋት የለኝም። ጃስ አሚን መንገድ ሳትኩኝ፣ ከእግዚአብሔር ራቅኩኝ በራሴ ሰዓት። እሱ ነው ችግሩ። ጸሎት ያድርጉልኝ። በቃ ይሄ ሆረር ምናምን ይቅርብህ። ይህ ቀርተዋል። እሱማ ቀርተዋል። በል በርታ። አንተስ ሰይጣን አጋንንታ ዲያብሎስ ምንድን ነው አንተ? አጋንንት ደም ልንጠጣ ብለን ጠብቅ ነበረ። 4 ማዕዘን ላይ ሽልል ብላ ክም ስትል አይኔ ላይ ወደቀች። ስንት ዓመት ነው ላው ላይ? 40 ዓመት አግብቻታለሁ። ማንም አያገባትም። እንዴት አግብቻታለሁ? ልክ ሰው ሲከተላት ሳይ አይንን ገፈት ሳረግ ሸተት ብላ ሄዳለሁ። ለምን? ሚስቴና ሌላ እንዲቀማኝ ሚስቴ ናት እኮ አግብቼ። በዚህ በመናፍስቱ ዓለም 100% ተጋብተው የሚኖሩ አሉ። 100% ማለት ነው። 70 ከመቶም የሚጋቡ አሉ። 50 ከመቶ የሚጋቡ አሉ። 30 ከመቶም የሚጋቡ አሉ። 100% የተጋቡት በምንም አይነት ተፈጥሯቸው ሰው ይምሰሉ እንጂ ወደ አጋንንት የተለወጡ ናቸው። ድንገት እንኳ የሚወለዱ ልጆች አገር የሚያጠፉ ወሰን የሚያፈርሱ ትውልድን መከራ ላይ የሚጥሉ ይሆናሉ። በሀገራችን አንዳንድ አጥፊዎች እንደተወለዱት አይነት ከክፉ መንፈስ ባህሪ ጋራ የተያያዙ ትውልዶች ሲሆኑ የሚያደርጉትም የሚፈጽሙትም ክፉም ብቻ ነው እና አሁን ለቀት ሄዳላችሁ? እለቃለሁ። በሽተኛ በበሽተኛ አድርጊያት ነበር። ሆስፒታል ኦፕራሲዮን ትሆናለህ ሲሉ እኔ ተዛጋጅቻለሁ እኮ ያለድ ብዬ አመለጠችኝ። አሁን እኮ አመለጠችኝ። ስንት ናችሁ? ባልማ አንድ ነው። ሌሎች ብዙ አሉ። እንዳያዩብኝ ጨለማ ውስጥ ጥቅም አትወጣም። ማታ ማታ ብቻ ነው ለቃት። ነፍስ የምታውቀው ቀን ትደብቃታለህ? አዎ ደብቃታለሁ። ስንት ዓመት ልጅ ሆና ነው የገባኸው? የ18 ዓመት። አሁን ጠቅላላ ስንት ዓመት ነው ለዋላ ያለው? 40 ዓመት ለዋላይ? አዎ 40 ዓመት። ልጅ የላትም? አከለከልኩ። እንዳታገባ ልጅ እንዳታፈራ ትይዛለች። እንዳሰራ ፈዛዛ መስታወት ዝም ብሎ እንደዛ አድርጌ አስቀመጥኳት። መስታወት ይኸውልህ፣ እንዲህ ነው በቃ። እድል በእንዲህ አይነት መንፈስ ይወሰናል። አይ አንዳንዴ የምታርቀኝ ተንበርክካ ትጸልያለች። ቃል ገባችላት። በህልማ መጣ ማ ወላዲት አምላክ ምን አለቻት?
እኔ አለሁልሽ፣ እኔ አድንሻለሁ። እንዴ ሊነካኩ ትንሽ ነው የቀሩት። በህልሟ ነው። አዎ ስትገባ ተዋለሁኝ። ገብታ ተቀድሳት ቁርባ ሰግዳ ስትወጣ አገኛታለሁ። ቤት ይዣት ሄዳታለሁ። ዞር ዞር አትልም። እንደ በቅሎ እንዲህ ነው ያስኳት። እንደ በቅሎ ወዲያ ወዲያ አያይም አይኗ። የተነሳች እንደሆነ ወይ እሷ የተናገረች እንደሆነ ላይ ሆኜ መግደል ፈልጋለሁ፣ ደም ለመጠጣት። ስንት ናችሁ ጠቅላላ? 1000 አጋንንት። እኔ ካፖ ሴጣን ነኝ። ካቦ ማስዛቸውን ይሄዳሉ። አንድ ሰው ነካት እንደው ወንድ ነኝ ብሎ በላላ ሆኜ እሱን ደመስስላታለሁ። ትቆጣለህ? ደመስስላታለሁ። አያስነካም። ይሄ ምንድን ነው የሚያደርገው? ለትዳር የሚመጣም ከሆነ ራስ ምታት ይለቅበትና በጥፊ ብሎ ያባርረዋል። በጎ ነገር የሚያደርግ ከሆነ ደግሞ እንዳያደርግ እጁን ይቆረጥመውና ይመልሰዋል። ዘመዶቿ እንኳ ደግ ነገር እንዳያደርጉን የሚያደርገው ይሄ ውስጥ ያለው ዘመድ የሆነው እንኳ በምንም አይነት መንገድ ልጅ እንኳ ብትወልድ ልጁ ደግ ነገር አያደርግም። ለምን? አቅጣጫ ያስቀይራል። በጣም ክፉ ነው። የመንፈስን ዓለም ካልተረዳችሁት ክፉ ልብ ስላለን አንረዳም። አሁን እኮ ችግሩ ይሄ ነው። ሰይጣን መንፈስ ነው። የክፋት መንፈስነት ተፈጥሮ ነው ያለው። እኛ ደግሞ የእሱን ክፋት ቦታ የሚወክል ልብ ነው ያለን። ውስብስብ ነን። ተንበርክክ። ባለቤቴን ስታር እንደው አታዝንም? ስንት ዓመት ተንከብክቤ ይዤ አሁን እንዴት ነው ምለቃትዬ? ወይ የኔ ቆንጆ፣ የኔ ቆንጆ ስንት ዓመት ያስኳት አበባ ምትመስል ወይ ጸጉሮቿ ሲያምሩ፣ አይኖቿ ሲያምሩ አይኗን አጠፋለሁ እየነበረ አልሆንኩም። ቃል የገባችበት ታደናቅረኛለች። እንዴት ብዬ ነው የኔ ፍቅርዬ? እንዴት ብዬ ነው የሚሄደውዬ? እሳቱ ውስጥ የሚያቃጥለውን አመጣሽብኝ። ወይ ዘራፍ ዘንድሮ ተሸነፍኩኝ። በቃኝ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ 7 እጩ ነጡ። ቶሎ 7 እጩ ነጡ። እግዚአብሔር ይገስጽ። ይሄ ነው እንግዲህ ያለ ትዳር፣ አለ ባል፣ አለ ልጆች ነገሩ ምን ዋጋ አለው? ይሄ እያለም ቢወለዱ ችግር ስለሆነ የተወለደውም አስቸጋሪ ሆኗልና ትርጉም እኮ የለውም። ግን በመንፈስ ተጋብቶ መኖሩ ሌላ ችግርና ጉዳት ነው። ተነሽ። ማነሽ? ሀና አብዬ አሳሙልኝ። ከእኔ ነው የመጣሽው? ከማሳ። እሺ፣ እዚህ ነው ያለሽው? እዚህ አይደለም። አባ መጡ ሲሉኝ ወንድሜ ደወለልኝ እና አገኘሁት መጣሁኝ። ከእኔ ነው የመጣ። ማሳ የት ነው? ማሳ ካራራ ከሚላኑ ትንሽ ራቅ ይላል። አዎ፣ የ4 ሰዓት መንገድ የባቡር። አላገባሽም? አይ አላገባሁኝም አባ። ለምንድን ነው? ተዋወቃቸዋለሁ። ከዛ በኋላ ግን ቀጠሮ ሲሰጡኝ ሂጂ አይለኝ፣ ቤት ይቀመጣለሁ። በር ዘግተሽ ነው የምትቀመጪው? አዎ፣ ወደ ማታ ሲሆን ነው መከፍት እንጂ ሰውም እንዳናግረኝም አልፈልግም። ማታ ነው የምትከፍቺው? ማታ ከፍተዋለሁ አየር እንዲገባ እንጂ እኔ አልወጣም። ዘግተሽ ቁጭ ነው? አዎ። እና መጽሐፍ አነባለሁኝ። መጽሐፎች አነባለሁ። ስንት ትምህርት ጨርሰሻል? ጨርሻለሁ። ነርስም ሆኛለሁ። ነርስም ነሽ? አዎ። ግን ስራ የለም። 1 አመት ሰራለሁ፣ 1 አመት ሐኪም ቤት ተኛለሁ። ባል እኮ ባል ነኝ ብሎ እኮ እዚህ ስፎክር እኔ አላገባሁም አባ። እኔ አላገባሁም እና አላገባሽም፣ ግን ባል ነኝ ብሎ እዚህ ፎክር ነበረ። ሰይጣኑ አጋንንቱ ማለት ነው።
ቅዱስ እኔ ባል ነኝ እኔ በፍጹም ልጄ እያለ እኮ ደረቱን መታውን አለቀሰ። ይሰውረኝ ጌታ አምላክ ከዚህ ከጋጋ ረባ ይሰውረኝ ከዚህ ከሰይጣን። የዛሬ 18 ዓመትሽ ነው ያዘሽ? አላገባም ማለት ነው። አሁንማ ተፋታችሁ እኮ እንደ ተፈራር ድርቅ ያለው ነው እንዴ? ሰይጣን እንዴት ብሎ እያየኝ ሰላዩ የሚፈራረምኝና የሚያገባኝ እኮ በቃ እኔ ነኝ ባል ደብቃታለሁ አለ እኮ በቃ ድብቅ አድርጌ ይዣታለሁ። አባቴ ሻሹኝና መርቁኝ እርሶች። አይገርምም? ደግሞ እኮ እንዴ የሚገርም ነው ቋንቋ ሁሉ እኮ በቃ ዝም ብሎ ነው። እግዚአብሔር ይኮ ወላዲተ አምላክ የተመሰገነ። ደበደበ እኮ ደረቱን። ወይ ፍቅረኛ እያለ በዚህ ሁሉ ስም አንቺ እኮ አይደለሽ እሱ እኮ ነው የሚመታው። ስትፋቱ አለቀሰ እንዴ ወይኔ እያለ እና ሰይጣን ሚስት ነበርኩ ማለት እሱ እኮ ነው የሚደብቅሽ። በር የሚያዘጋሽም እሱ ነው። በይ በርቺ በይ በቃ አሁን በርቺ፣ ስገጂ፣ ጸልይ። እሺ በርቺ። ለቀት ሄዳላት ሄደ ዘር ሙጫ ዘሪጋ አትጩብ አይ ሙጫ ዘሪጋ ታጓራለ። እናትና ልጅ ናቸው። ታጓራለ አንተ ታጓራለ። እንዴት ነው የምታጓራ? ይሄ ነው መጥፋት ማለት ይሄ ነው። እንደዚህ ነው የጠፋ ነው። እንደዚህ ነው አሁን ክርስቲያንን የምንለው እንደዚህ ሆነን ነው። የክርስቲያን ዘሮች ነን እያል የምንመጻደቀው በእንዲህ አይነት ሁኔታ ነው። ዛር ነው ቃቢ ነው። ከባሏ ታጣላታለህ? አዎ። ትሄዳለህ አትሄድም አንተ? እስቲ ታቱህን አምጣ። ተነስ። የቱ ነው ታቱ? አዎ ይሄ ምንድን ነው የሚባለው? በጥንቆላው ነው ፀሐይ። እና ፀሐይ ወጣላት። እናት የልጇን ጩኸት አትሰማም የሚለው ቅዳሴው ቃል እውነት ነው። ሁለቱም የሉም። ሁለቱም ሌላ ጨካኝ መንፈስ እጅ ውስጥ ነው ያሉት። ተዘጋጅ፣ ውጣ፣ ወጥና ውጣ ከዛ ከታቱ መጠን በኢየሱስ ክርስቶስ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ቶሎ እናትና ልጅ አንድ ጋር ይጮኻሉ። ተነሽ በይ ተነሽ። እግዚአብሔር ይስጥልኝ። በርቺ። ዛር አለብሽው። ታውቂው ነበረ ዛር መኖሩ? በቃ ስንት መከራ አገኘው። 7 ጊዜ ኦፕሬሽን ምናምን አድርጌ አላምንም ብዬ ነው። እኔ አላምንም። ቤተሰቦች ጸሎት ቤተሰቦች ናቸው። ስለማላምን ነው እስከዚህ። ያው አልቀጠቀጥሽውማ? አዎ አልቀጠቀጥኩትም፣ ግን ቤተክርስቲያን ወዳለሁ። ቅዱስ ሚካኤል ማንኛውም ጠንቋውም ቤተክርስቲያን ይወዳል በአሁኑ ዘመን። ችግር የለም። ትክክል፣ እሱማ ትክክል። አዎ ብቻ ከእናቴ ጋር ሰላም መኖር እፈልጋለሁ። ሰላም የላችሁም ሁለታችሁ? የለውም። ሁሌ ነው የምንጣለው። ይነሳ ሁሌ ቤት እኔ አለቅሳለሁ። በኋላ ወጥቼ አለቅሳለሁ። ብቻ ነው ትጣያለሽ አንቺም ከሱ? አዎ ዝም ብሎ ራሱ ነው እንትን የሚለኝ። በቃ አላቀውም፣ እናደዳለሁ፣ ከነሱ ጋር እጣላለሁ። ምን ሁሉ ከራሱ ተጣልቶ ምን ታዲያ ከሀገር ምን ይጠበቃል?
ከሀገር እኮ ምንም አይጠበቅም። ሁሉ ከራሱ የተጣላ ምን ወገን በይ በርቺ። በርቱ። የሚገርም ነው። ምንድን ነው ዛር? ስንት ዓመት ነው ከያዝካት? እኔ ከእሷ ጋር ነው የተወለድኩት። የሴት ዛርም የወንድ ዛርም ነኝ። የሴትም አለ የወንድም ዛር አለ። የሴቷንም አስቸግራት። ለምን ታስቸግሪያታለሽ አንቺ? የሴቷ ልገላት ለምፈልገው። ለምን ያሻት? እሷ ሴት ናች። ለምን ያሻት? ከዘሯን የመጣሁት እኔ ምን ላድርግ? ከእሷ ጋር ነው የተወለድነው። አብራችሁ ተወለዳችሁ? እዚህ ነጮቹን ሲይዛቸው ሴቷና ወንዱ ሲጋባባቸው ግራ የተጋባ ተፈጥሮ ነው የሚይዙት። ሴቷ ስለሚገባባት ወንዱም አብሮ ውስጧቸው መናፍስቱ ሲጋቡ ጾታቸው እንኳ ግራ የሚያጋባ ነው የሚሆነው። ሴቷ እንደ ወንድ ታስባለች፣ ወንዱ ደግሞ እንደ ሴት ያስባል። ሁለቱ መንፈሶች ሲጋቡባቸው ማለት ወንዱን ሴቷ ከያዘችው ራሱ እንደ ሴት ነው የሚሆነው። ሴቷን ደግሞ ወንዱ ከያዛት እንደ ወንድ ነው የምትሆነው። በተናጠል ይይዟቸዋል፣ በጋራም ይይዟቸዋል። ሴትና ወንድ ሲጋቡባቸው ደግሞ እንደዚሁ ግራ ግብትብት ያለ ህይወት ነው የሚይዙት። ልጇ ላይ ሳላችሁ አብራችሁ ተወልዳችኋል? አዎ። ከእሷ አብሮ እንደተወለደ ከልጆችም ላይ አብሮ ይወለዳል። መንፈስ ነው እንግዲህ። ዞር በላ አትሉት። ምን ይደረጋል? የመንፈስ አደጋ ማለት ይሄ እኮ ነው። እሺ ዲስክ አስያዝኳት። ዲስክ? አዎ። የት ጋር ነው ዲስክ? እዚህ ጋር ሐሙስ የሚመጣው ሐሙስ ኦፕሬሽን ላስደረጋት ነው። የሚመጣው ሐሙስ? አዎ። አዎ። ኦፕሬሽን አሏት? የት አለ ሕክምና እንትን? እዚህ አለ እና የቀጠሮ ነው ይሄ? አዎ። የኦፕሬሽን? አዎ። አዎ። እሺ። ይሄ ነጩ ዝም ብሎ በቃ ይቀድና ይለቃችኋል። በኋላ ደግሞ ሌላ ችግር ነው። የሚገርም ነው። የኖርዌ ነው። ማርቲና ሃንሲንስ ሆስፒታል ልክ ነኝ? ማርቲና ሃንሲንስ ሆስፒታል። እሺ ማርቲና ሃንሲንስ በልውጣ ከወገቧ ላይ እስቲ ዱብ እዚሁ ቶሎ በደንብ ስገድ፣ በደንብ ስገድ፣ ቶሎ። ይኸው ዲስክ የሚባል ነገር የለም። አትቀልዱ ባካችሁ። ቶሎ ስገድ። በዚህ ሩጥ፣ በዚህ ጋር ቀሚሱ ወደ ላይ ሰብስብ። አሁን በደንብ ሩጥ፣ ክፈትለት፣ በደንብ ሩጥ፣ ፈጠን፣ በደንብ እየዘለክ እስቲ ዘለሁታ እየሮጥ እስቲ ስገድ፣ በደንብ ቶሎ ፈጠን። ይኸው ዲስክ የሚባል ነገር እንግዲህ ለሐሙስ ኦፕራሲዮን የምትደረገው ይሄን ይመስላል። በቃ ሰይጣን ነው የሚሸውዳችሁ። ነጩ እንደዚህ መቆራረጥ ስለሚወድ በቃ ከተሳካ ተሳካ፣ ካልተሳካ ውልቸር ይሰጥሃል፣ በነፃ ይሰጥሃል ውልቸር። እዛ ላይ ቁጭ ትላለህ። ይሄ ነው በቃ። እንዲህ አይነት ነው ህይወታችን። እንደዚህ መጫወቻ እየሆንን የመጣ ነው። ድብ በላውንም። ስንት ናችሁ ጠቅላላ? አውቃችሁ ነው ወገቧን ያዛችሁት? ለምን? ጨጓራ ወገቧ ጨጓራ ብዙ አመት ነው ያዝናት። ጨጓራዋን ዲስክ ነው አሁን 2 አመት ሊሆናት ነው። አሁን ነው 5ኛ ወር ላይ ነው የታወቀው። ዲስክ የተባላችሁት ወገቧን ይዛችሁ ምን ፈልጋችሁ ነው እንደምትጫወቱባት? በቃ በህይወቷ እንደዚህ እንትን ትዳር ማድረግ አንፈልግም። እሷ እንድታገባ አንፈልግም። ብቻ መኖር ነው የምንፈልገው። ለምን? በቃ የኛ ልጅ ናት። ስለዚህ አንተ አግብተህ ቁጭ ነው? አዎ። አዎ። ሴት አጋንንት ነች? ሴት ሰይጣን ነች? የሴት ሰይጣን። የሴት ሰይጣን በመሰረቱ መንፈስ ጾታ የለውም፣ ግን ለማሳሳት ምድብ አላቸው። ተመዳድበው ነው ሴት ሰይጣንን ይልና ወይ ሴት አጋንንት ይልና ምድቧን ይዛ ነው የምትሰለፈው። ወንድ አጋንንት ይልና ምድቡን ይዞ ወንዶች ነው እንትን የሚለው የሚሰለፈው ማለት ነው። እነዚህ ግብረ ሰዶማውያኖቹና የሴቶች ሌዝቢያኖቹ በሙሉ የዚህ መንፈስ አባል ናቸው። በዚህ መንፈስ ነው የሚለወጡት። ይሄ መንፈሱ ነው የሚቀይራቸው። ስጋዊ ፍጡር የማይፈልጉ መንፈሱን ብቻ አግብተውም የሚኖሩ አሉ። ጠቅላላ በአካል ይገለጽላቸዋል፣ በአካል ይታያቸዋል፣ በመንፈስም በአካል ይጨባበጣሉ።
እስከዚህ ድረስ ዓለማችን ከመናፍስት ጋር አብሮ ተፈጣጥሯል፣ አብሮ ተወላልዷል። በቃ አብሮ ቤተሰብ ሆኗል። ለቀት ሄዳላት ቴድማው ሄዳለሁ። ሁላችሁ በልወጥ ነው። ተመርከክ ውጣ ከወገብ ላይ ሁሉ ወገቧን ኦፕራሲዮን ብታደርግ እዛ በቃ አልጋ ላይ ልታስቀምጣት ነው። አልሄድም እያለች ደግሞ ትታገላለች እየሰገደች አላረግም ብላ ነው የተታገለችው። ግን በኦፕራሲዮን ብትሆን ደስ ይላል። አዎ እኔማ እንደዛ ነበር ሀሳቤና ሽባ ልናደርጋት ነበር ከዚህ በታች ከዚህ በታች ከወገቧ በታች። ለምን? በቃ እንዲሁ ምክንያቱ እንደዛ ነው የምፈልገው። በቃ አዎ ሚካኤል ጠበቃዬን ትላለች እሷ። እኛን አትፈልግም። እናንተ ምን ቢደረግላችሁ ነው ደስ የሚላችሁ? እኛ ሁሉም ነገር ነው ምን የሚያብለጨልጨው፣ ሁሉም ነገር ፈንዲሻ፣ ሽታውን፣ ሁሉም ነገር። ስንት ዓመታችሁ ነው? ለኋላ 36 እድሜዋ ስንት ነው? 36 እንግዲህ እድሜዋ ሙሉ የታሰረች ሰው ነች ማለት ነው። ክርስቶስ አንድ ደም የሚፈሳትን ለመፈወስ ሲል በዛ በኩል አለፈ። እሷ ከዛ ከነበረችበት ምሽግ የመውጣት ግዴታ ነበረባት። ከዛ ወጣችና ከህዝቡ መካከል ተጋፍታ እንኳ ስትገባ ሰዎች አፍንጫቸውን ይይዙ ነበር። ግን ሰዎች አፍንጫቸውን ይይዛሉ ብላ እሷ አልፈራችም። ቀጥታ ጥሳ ገብታ ልብሱን ዳሰስ አደረገች። ምኞቷ፣ እምነቷና የክርስቶስ መሻት እኩል ተገናኘ። አንዳንዴ እዚህ በግድ ታመጧቸውና ምንም ዋጋ የለውም። በግድ የሚመጡ ሰዎች አይድኑም። እንኳን በግድ መጥተው አምነውም እንኳን ችግር ነው። ፈተናኗ መንፈስ ይፈታተናል። እና ኃይል ከኔ ወጣ አለና ዞር ብሎ አንቺ ልጅ እምነትሽ አድኖሻል፣ በሰላም ሂጂ አላት። ባሏ ያልሰጣትን ሰላም፣ ቤተሰብ ያልሰጣትን ሰላም እሱ ሰጣትና ከዛች ሰዓት ጀምሮ ወዲያው ቆመ ይላል። የ12 ዓመት ደም ነው በአንድ ጊዜ የቆመው። ግን የእሷ ፍላጎት ያን ሁሉ ጥሶ ማለፍ ነው። ስለዚህ አንዳንዶቻችሁ ከዚህ መተን ትሉና እንደገና ታማርራላችሁ። እንደዚህ ብሎ ነገር የለም። በራሱ ጊዜና ሰዓት እግዚአብሔር ለእናንተ ያለውን ዓላማ ይገልጻል። ይሄ በራሱም አንድ ሌላ ነገር ነው። አንድ የሰው ሕይወት ሲድን ማየትም አንድ ሌላ በጎነት ነው። አንድ ሌላ ፍቅር ነው። አንድ ሌላ ጥንካሬ ነው። አንድ ሌላ ጉልበት ነው። የውስጥ የእምነት ጉልበት ነው። ስለዚህ ቀላል ነገር አይደለም ማለት ነው። በልበጥና አፍለጉ ነው። እሺ ለቃችሁ አሁን ወደ ሲኦል ነው። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቆጥራችሁ 7 ጊዜ ጩሁና ወደ ሲኦል። እግዚአብሔር ይገስጽ። ማንሽ እርሱ ጋር ለመምጣት ያገኘሁት ችግር እኔን የማውቀው ወደዚህ ልመጣ ስል ከትናንትና ወዲያ አመለጠች አውሮፕላን ማለት ነው። እንደገና ተታግዬ ቆርጬ መጣሁ ማለት ነው ትናንትና። እና እግዚአብሔር ይመስገን እኔ ምንም ቃላትም የለኝም እንዴት ብዬ እንደማመሰግናችሁ ማለት እኔ በጣም ብዙ ስቃይ ነው ያለብኝ። እኔ ህይወት መምራት አልቻልኩም ጌታዬ። አይዞሽ ገንዘብ አልችል መስራት አልችል ምንም በቃ ህይወቴ ተበላሽቷል። እንዲህ ስታይ እኔ ሰው እመስላለሁ፣ ባዶ ነኝ። ያው ስትታይማ ያማረባት የሞላላት ሁሉ ነገር የተስተካከለላት ምን ነው የሚመስለው? ባዶ ነኝ፣ ምንም የለኝም፣ ባዶ በቃ። እስቲ ወገብሽ አለ አሁን? እኔ የለኝም። ትናንትና ራሱ ሳስቸግረኝ ነው ያደረው። ሐኪም ምን ነበር ያለሽ? ዲስክ የ4 ወር ቀጠሮ ነበርና ለ5 ነው የተቀጠርኩት ለኦፕራሲዮን። አዎ ግን እኔ አላረግም ነው ያልኳቸው። ማረግ ነው ያሉብሽ፣ ካልሆነ እንትን ነው ፓራላይዝ ነው የምትሆኚው አለኝ። ራሳቸው እያረጉ ነው እንጂ ፓራላይዝ የሚያረጉሽ። ይሄ አንድ እግሬ ራስ ጀምሮ ነበር እንዴ እውነታቸው ነው እንዴ ፓራላይዝ ልሆን ነው ምናምን ብዬ አንድ እግሬ ራሱ ይዞኛል። እና አሁን አለ? አይ የለኝም። እግዚአብሔር ይመስገን ሰላም ነው አይደል? ማነው ስምሽ? ይርጋለም። በይ በርቺ። አባቴ እግዚአብሔር ሬዲዮውን ትከታተያለሽ? አዎ እሱ ነው የጠቀመኝ በእውነት። እኔ እሱ ሰውዬ እንዴት ብዬ እንደማመሰግነው እሱ ነው የጠቀመኝ በእውነት። እኔ ስሜታዊ ነው እንጂ ያለኝ ስለ እምነቴ እኔ ትምህርቱ ምንም እውቀትም አልነበረኝም። እውቀቱ ምንም የለኝም።
ስለ ሃይማኖቴ ማለት ነው። ግን ስሜታዊ ብቻ ነው ያለኝ። በስሜት ግን እኖራለሁ። በጣም ነው በሃይማኖቴ እንትን ብሎ ይሄ ትምህርት አብሲና ከጀመርኩ ግን በጣም ህይወቴ ብዙ ነገር ነው ያስተካከለ። በርቺ እሺ በርቺ። እሺ ላይተሩ ከእናንትኑ ፉሞ ዩሲዳ ነው የሚለው። ፉሞ ውሱዳ ነው። ኤልፎሞ ኡቺዳ ማለት ቲያማሳ ይገላል ማለት ነው። ቲያማሳ ይገላል ማለት ነው። ይገላል፣ ሲጋራ ይገላል። አዎ ሲጋራ ይገላል ነው የሚለው። ማጨስ ይገላል ነው የሚለው፣ ግን ያጨሳሉ። ይሄ በጣም አደገኛው ዘመን እንደዚህ ነው። የሚገልህን ነገር እንዲገልህ አድርገህ ትቆማለህ። ሲጋራ ይገላል። አንተ ነው የምታስጨሳት? እንድታጨስልህ እንድትቅምልና ምንፈልገው የነበረው ሰይጣን አጋንንት ሰይጣን ማጋንንት ታጨሳለች። ልጇ ነህ አንተ አታጨስም? አላጨስም። ስንት ዓመት ነው ከያስካታል? 27 ዓመት። የት ነው ያስካት? ኡጋዴን በረሃ ላይ። እንዴት ነው ያስካት ታዲያ? ስትቅም ጓደኞቿ ጋር ስትቅም? አዎ እንድትቅምልን እዛ ትሰራ ነበር እሷ። እና በጫት ነው የገባኸው? አዎ በጫት በመጠጥ ነበረ የገባኸው? አዎ ከኡጋዴን እስከ ሚላኖ ድረስ ተከትለሃል። ስንት ዘመን አስጨስካት? 25 ዓመት አጨሰች። ትቅምልንም ነበር። እሺ ኤሮፕ ሄዳለሁ ብላ እቃውን ጣለችው እና መጣች። እቃውንም የምን እቃ? ጫቱኑ ምኑንም። ሰይጣን አጋንንት ነህ? ጋንንት አልተመርክ። ስንት ናችሁ? 7 ተመርከክሽ። ቶሎ በል ዋጥና ውጣ ከሰውነት ውስጥ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ ተመትቼው ነው። ቶሎ እግዚአብሔር ይገስጽ። ባህሪያችንን መከላከል አለመቻል እንዲህ አይነት ልክፍቶች ተጠናክረው እንዲገቡ ያግዛል። መንፈሱን የማይቆጣጠር ሰው እንደፈረሰ ከተማ ነው ይላል መጽሐፈ ምሳሌ ላይ። ስለዚህ ልክ እንዲህ አይነት ነው ችግራችን። ማነሽ? ማነው ስምሽ? ጽጌወይኒ ግርማይ። ይሄ ነገር ያንቺ ነው? ታጨሻለሽ? አዎ አጨሳለሁ፣ ቅማለሁ። ልሞት ስል በ3ኛ ወሬ ልጄ መጥቶ አምጥቼው ነበረ፣ ወሰደኝ። እንጦጦ ማርያም አጥንቴ ውስጥ 12 መድኃኒት ወስደው 12 ዓመት ሙሉ ሰው ሲያይኝ ጤነኛ ነው የምመስለው። 12 መድኃኒት ወስደው አጥንቴና ደሜ ውስጥ ተበላሸ። ታዲያ እንግዲህ እንደዚህ ነው አጋንንት መጫወቻ። እዘራለሁ ዘምነኝም ጤነኛ ነች የሚለኝ እንጂ በሽተኛ ሆኛለሁ። መጽሐፍ ቅዱስ ማንበብ አልችልም። አባታችን ወይ ማለት አልችልም። ተያዝኩኝ አባ። ሂጂ በይ በርቺ። እንግዲህ ሁለተኛ አታጭሽ። እሺ አባቴ። ወደዛ ጣይ። መሄድ ፈለግ? በጣም ምርጫ ነው። አዎ ይኸው መሄድ ነው። በሱ ስንት ናችሁ ለመሆኑ? 30 ሺህ ናት። ላከኝ። ስንት ዓመት ነው ለዋ ላይ? ወይ ከተወለደች በኋላ ነው ያስኳት። ግን ምንም አልሰራሁም። እመቤቴ እዛሁን አድዋም እያለች አገሯ የእመቤቴ ቅልጥሜ እኮ ናት እሷ ትላለች። አዎ ታዲያ ይከፋል። አዎ ስንት ነገር ላርግ ነበር። ግን ያው ይኸው ሰይጣንና አጋንንት ነህ። አጋንንትም አለን ሰይጣንም አለን። ስንት ናችሁ? ዛርም አለን። 30 ሺህ እኮ አልኩ። አንድ ቀን ቆርባ በመጣች ጊዜ ህልም አሳየኋት። ጨሌ እዚህ አርጋት የቤተሰቦቿ እዛ ጨሌ አርጋ አንድ ሴትዮዋ ስትል ሳደረች። አለን ጨሌን ማልናት ለባሏም እሱም የተረገመ ነው። እሱ ደግሞ መጽሐፍ ቅዱስ ገለጥ አረገና 70 አላት። አቤት ይህ እኮ 10 እኮ ከ110 እኮ ይላል። ታውቃለህ እንዲህ አለች እሱ። አዎ እናውጣ አላታል። ፈረንጅ ነው ባሏ ፈረንጅ። እሱ አካውንት የማርያም ብሎ አካውንት ተከፍተዋል። ልሂድልህ አንተ ወደ ሀገር ሄድ፣ እኔም ወደ ሀገር ሄድ። ተሸናብተን ይኸው እጅ መልቀቅ ነው። ይኸው ወደ ሀገሬ። ባሏ ደግሞ ዛሬ ቆርቧል። ትናንት ምን እንዳላት ታውቃለህ? ተይዘዋል አለችው። ተይዘዋል ሲለው ዛሬ ነገር ደግሞ ልጆች አጣጥቤ ምናምን እቆርብልሻለሁ አላት። ከዛ እሷም ደስ አላትና ግማሽ አካሌ ዛሬ ቆርበዋል። እኔም ደግሞ ብላ በእናትህ ሸኝ ልሂድልህ። ቅዱስ ቁርባን አትወድም? ዛሬን ሊያንገበግበን አበሻ አትቁረቢ፣ እንዳይወጣልሽ አትቁረቢ፣ ተቀመጪው። ቁርባን አይፈልግም፣ ንስሐው አይሰጥም።
ንስሐ ምንድን ነው የሚሰጠው? እሷም እንዳለች ታውቃለህ እንዳናደረችኝ ለጓደኞቿ ንስሐ ግቡ ትላለች። አይ ቆይ ይላሉ ወይ እግዚአብሔርን የማ በመቶ ቄስም ሂጄን ንስሐ ተናግሬም በተቀበለኝ እንደው ለአንድ ቄስ ደግሞ ምን ችግር አለ ስላለች ሴቱ እናቴ ንስሐ አይወድም። ንስሐ አይወድም። ከእግዚአብሔር መጣላት እንጂ መታረቅ አይወድም። ማ ያው ህዝበ ክርስቲያን ነው አይወድም። ንስሐ መግባት አይወድም። ይሄ ህዝቡ ነው። አዎ ምንም አይሰሙ። ይኸው ንስሐ ግባ ትለዋለህ። አመሉ እንትን ይለዋል። መዋሸቱ አይተውማ። ስንት ጊዜ አደፈጥክ? ስንት ቀን ኢትዮጵያ መጥቻ አደፈጥኩ። ጣሊያን ምልወጣ ብዬ ነበር። ትንሽ ቀረኝና አመናተው ከዛ ቀረው። አይ ከዛ በኋላ እግዚአብሔር ደግሞ ንስሐ እንትን አየች በህልማ በአንተ ቁጭ ብላ ለሰው ስታስወጣ ማለት ነው። ከዛ መምህር ግርማ እባክዎትን ለምን ያወጡልኝ? በህልም ነው እኮ ለምን ያወጡልኝ? ለምንድን ነው እኔ የማይወጣ ትላለች። ከዛ እርሶ እኮ ያንቺ እኮ እንደዚህ አይወጣም። ለምን ሲላት ኦፕሬሽን መደረግ አለብሽ። የህልም ነው የምነግርህ አንተ ነው ያልካት። ከዛ ኦፕሬሽን አለችና እንዴ በቃ የማይቀረኝ ከሆነ እሺ አድርገኝ አለ። ዝም አለች። ጠዋት ተነሳትና ኦፕሬሽን ምንድን ነው ኦፕሬሽን? ኦፕሬሽን ቅዱስ ቁርባን ናት ብላ ተረጎመችና ባሏ ደግሞ ለመነችው። እሱ ራሱ የተቃጠለ ገባው። እሱም አይገርምህም? እኔ ያልኩበት ቤተክርስቲያን ኦርቶዶክስ መጣ እኮ ነው መንፈስ የተስተካከለ ምን የመሰለ ኢንጂነር እኮ ነው ምን መሰለ። ይሄው ዱባይ ሂድና እንትን የሰራው ይሄ ባህር ላይ ኢንጂነር የሰራው ፋውንዴሽን ያወጣው አሁን ለሱ መልእክት አስተላልፍለት እንዲሁ እኔ መሄዴ ነው ሰይጣን ነኝ ፖየ ይክብልበህ እካል ኒሜር ባያው ብላይፈክ ኒሜር ባዩ ይዲያው ታውስ ብላይፈክ ባያው ክንድር ኦክኒት ብላይፈክ ካበህ ሲኦል ስበጠብጥ የኖርኩ ነኝ በበጥበጥማ ይክብልበህ ናሲኦል ያ ይክብልበህ አሽ ልጆችንም በጠብጥ ነበር አሽብሊፍ ይክብልበህ ናኒዳላን ናር ሲሄል የኔዘርላንድ ህዝብ ሰይጣን አያውቅም። ይማል በይተጣስ ኒዳላንስ هفت سيطان واسط درينها أي تدرينك سلعة بدأت اسم خين من مالت نو سوي بلا يتطال سيطان أكم من ما أكم الزمن لازم تقوت أطرنا والبلو تاريخ ده ما have alles under control وكليد الله under control درين نيلان فراو تراوة man تراوة dat is alles voor ons klaar ik ga weer weg nu alsjeblieft እሺ እንደዚህ እንጫወትባችኋለን ሃንስ ባይለ ምትይሉ ሰለፍ ምትይሉ ሃን ሰላበ ምትይሉ መስኻል ትራወ አምሳም ከነሱ እንጋባለን ከነሱ እንወለዳለን ታዲያ መወለድ ነው ማከኒ ያው ከሚጸልየው ህዝብ ጋር ተዋልደሃል እኮ ምን ላድርግ እሷ እንደተቀጠቀጠኝ እሱ ይቀጠቅጣል እኮ እሱ ደግሞ በቀን 3 21 ይሰግዳል አሎ ወጣ አት ይሰግዳል እሱም ነጩ ሲያመው ራሱ ሰገድ አርጌ ልምጣ ይላል ይሰግዳል ነጩ ይሰግዳል ተጠምቋል በኪዳነ ምሕረት ተጠመቀ ከዛ ስለሱ ተሰበከ እኛ ወደ ኋላ እንላለን ክርስቲያን ነጮች ወደፊት ያቺ እግዚአብሔር ከፊት የነበረ ወደ ኋላ የሚሆናል የተባለ ለኛ እንዳንሆን ክርስቲያን ባካችሁ ቅረቡ ይያሉ ማን ይሰማቸዋል በመለያየት የለ ተለያይቶ ሰው በማያገባው ዘሩ ይሄ ትግሬ ነው ይሄ ያበሻን ይሄ ምንድነው ምክንያት እኮ ለመለያየት እኮ ነው ምክንያት ፈልጋል ሰው ለመለያየት ምክንያት ነው ይባጭናል ለሷ ደግሞ እንዲህ ሆነ ደስ ይላችኋል ስራችን ታዲያ እኛ እኮ ቁጭ ብለን እኮ እነሱ እኮ ነው የምናያቸው የእነሱ ድራማ ተበላሉ እዚያ ተቀጫጩ እና ትገዳደሉም እኛማ ደስ እዚህ አርፌያለሁ ምን እንዳለች ታውቃለች እቺ ሰይጣን እኮ ማለት አርፌያለሁ ብሏል ለምን ስለ ስራው ሌላ ሰው እየሰራለ ስለሆነ አርፏል ሰይጣን እቺ ሰይጣን አርፌያለሁ ብሎ ተናገረ ትላለች ወይኔ አርፏል ልክ እኮ ነው አርፏል እኮ ሰይጣን እኮ ነው አርፌያለሁ ይላል ለምን ሰው እየሰራለት ነው ባይበን ሀሩስ ተخባይ ሀኒክ ስዱ ይልኻ vil dood maken ik wil spelen wat hij wil jullie dood wat jij doet የፈለጉ ያርጉ ምን ማለት ነው የፈለጉት ያርጉ እኛ አርፈናል ያሰረግናት እነዚህ ከዛም አምላክ ምንድነው ዛሬ ይብላ ጸለየችና እስኪ ሾፒንግ አርገን እንውጣ እስኪ ምንድነው ያዘኝ ጸለይኩ ምን አለችና እስኪ እንሂድ አለች ባሏ ጋር ተያይዘው አምስተራም ሄዱ ማለት ነው አምስተራም ስዕል ገዝተው መጡ ከዛ ስዕሉ የት ላስቀምጣት ብላ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የሚቤታችን
ልታስቀምጥ ወደዛ ስታስግርም በቃ የምታስቀምጣት ጨነቃት። ከዛ እሳት እኮ አለ እዛ እንትን ምንድነው ሻላንኮ ተለኩሰዋል። እዚህ ይቃጠላል። ልጇን እዚህ ተኝታ ልጆቿ ደግሞ የምታርጋቸው አታሰኛቸውም። ይሁን እንዴት እንደምጸልይ ይሁን እያለች እነሱ እንትን ሲሉ ስራ ሳሰራ ልጆቹን እንቅልፍ አይወስዳቸው በስመ አብ ስትል ምናምን ስል እንዲሰሙ ብላ ትጸልያለና ልጆቿን እየተቃጠለች አዩዋታ። እሺ ቢሉ ማን ሰማ? እሷ የለችም ህሊናዋ ሸለብ አድርጋ። ከዛኛ ደግሞ በውስጡ ነው ሞትሽ ተገደልሽ እንላት። እባክህ እኔ ብሞት ምን ሞት ግን ልጆቼ እንዳይቃጠሉ ብላ 2 ፎቅ ነው የምትኖረው። አንደኛ ሳሎኑ ባልባ ደግሞ ቁጭ ብሎ ቴሌቪዥን ያያት። የሳሎን ቤት እታች ነው። እሷ ብቻ እየተቃጠለች ነው ላይ። ልጆቿ የክርስቲና ነች ልጅቷ እየጮኸች ነው። እሷ አትሰማትም። ከዛ ሻወር ቤት ስትሄዳም ልባ ጠፋችና ራሷ ዘራ። ከዛ ልክ ደረጃው ላይ መውጣት አለብኝ ብላ ነጠላውን እንዲያርጋ ይዛ ስትሄድ እንዲያሰናክላትና ግንባሯ ላይ ይሄ ደረጃውን ትመታት መሬት ላይ። ከዛ እሱ ምንድ መጣብኝ ብሎ ሲከፈት እሷ እየተቃጠለች ወይኔ ምስቴ ብሎ ሲያቃጥላት ልብሱ ላይ እሱም ከዛ በኋላ የሚያርገው ጠፋውና በር ላይ ከፍተው ወረወራት። ይኸው የእመቤታችን ስራ ደግሞ አንድ ጎረቤቷ መጣ። ፓርኪንግ ዊንተር ነው ፓርኪንግ አድርጎ ልክ ሲወጣ ጃኬት በላይ ዘር ጎ ከዛ እንዱ ተሰበሰበ። አይ ምንድነው አምጣልኝ ስሙ። ፊቷን ሁሉ አቃጠልከው? ፊቷን እጇ ይሄ ደግሞ ለሱ ይደንቃል። ይሄ እጇ በሙሉ እስከ 2ኛ ተቃጥሎ ነበር። ከዛ ይሄ አይ በቃ ሽባ ሆኗል አይሰራም። በአምቶና ተጠርቶ ሄዶ እዛ እሷ ደግሞ ምን አለች? ወይ ክርስቲያን ሆኛስ እንደ ፈተና አገኘው ተመስገን አለቻ። አልኩሳ እችን ክርስቲያን ሆንኩ ማለትና አሁን ተፈተንኩ ተመስገን አለች። ስትቃጠል ተመስገን አለች። ከዛ ለባሏ ደውላ አርጋ ነው ይዘህልኝና ባክራ አላቆመው የጀመርኩት ጸሎት ያለችው ሆስፒታል። አዎ ከዛ እሱ ደግሞ አርጋ ነው ይዞ በይፋይክ ተዘጋጅ። ወይጄ ታዲያ ምንድን ነው የምታዘረጋኝ? ሂጅ ባለኛ ለማንኳ አይደል የሌድ ብዬ ተዘጋጅ። ውጣ ከሰውነት ከግር ጀምር ነው። ይሄ በነጠላ ነው ያቃጠላት። እየደበተ ነው እየደበተ በዛው ያቃጠላት ማለት ነው። አዲስ አበባ መታ አድፍጦ ነው የተለየው። ሮም መታ አድፍጧል። ይሄኛው 3ኛዋ ጊዜ ነው። ለመጀመሪያ ጊዜ ነው የፈነዳው ማለት አፍለውጣሽ አይኗ ሙጣ ይኸው አይኗማ ይኸው ላጠፋት ነበር አይኗ ይኸው። እሺ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በስላሴ ስም በስላሴ ስም በወላዲተ አምላክ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ ሰባተቹ ነው እግዚአብሔር ይገስጻል። በጣም ቸኩሏል። ማሙን ደመፈስ ቅዱስ ምንድነው? ወይ አባቴ ማንሽ ሰባበሬ እንዴት ነው? እግዚአብሔር ይመስገን። ከባድ ነው ያው በጣም ከባድ ነው። እግዚአብሔር ይመስገን ግን እሷ ስላለች ቅዱስ ሚካኤል አለ ያው ይጠብቁኛል ሁሌ እግዚአብሔር ይመስገን። ምንም ደግሞ ስለምንቀው ምንም አታረጋም እያልኩ ስለምለው ተመስገን እግዚአብሔር እዚህ ደርሻለሁ። እግዚአብሔር ተመሰገነው። ለቅዱስ ሚካኤል ለቅዱስ ገብርኤል ለድንግል ማርያም እልል በሉልኝ እስኪ። ምንም ኃይል የለኝም። እግዚአብሔር የተመሰገነ ይሁን። እኔ የደረሰ ነው ሁሉ ይድረሰው። በጣም ብዙ ፈተና አለ አባ አይደል? እግዚአብሔር ይመስገን። ባለቤትሽም ጎበዝ ነው። ያው እሷን የሷ እምነት የእመቤቴ እምነት ሁሌ ማርያም ጽዮን ያመጣሁት ከሀገሬ ስወጣ ካክሱም እምነት አለኝ እና ሳያይኝ እሱ ሳያይኝ ሁሌ እንትን ጨምራለሁ የሚበላ በቃ ክችን ላይ እንትን አለ የጸሎት ቤትና እምነት አለኝ። በቃ አስገባለሁ ማስገባት ነው ያለሱ አይበሉም ልጆቼ። በተለይ ጸበል የለውም እንዴ ምንድነው የማይጣፍጠው ይላል። ኧረ ያስታውሱኛል ራሳቸው ጸበል ይግባበት ይላሉ። አዎ ጸበል ይግባበት ይላሉ። እግዚአብሔር ይባርኩልኝ። በርች ጎበዝ። ይሄ እንግዲህ ወንጌል ነው በራሱ። ችግርን የሚያውቀው ችግሩ የደረሰው ብቻ መሆን የለበትም። ችግርን ሁላችሁም በሌላው የተፈጸመውን ጉዳት የራሴ ጉዳት ነው ማለት ከቻልን ብቻ ነው እውነተኞች የምንሆነው። ክርስቶስ ያን ሁሉ የደከመው ስለኛ ነው። የተደበደበው፣ የተገረፈው፣ የተሰቀለው፣ የሞተው በኋላ በኃይሉ ግን ሞት ሰተነው፣ ሞትን ሻረ፣ ሞትን አጠፋልን። ሞት በራሱ ገዢ ለመሆን ሲመጣ ተቀበለውና በኋላ ደግሞ ፈነቃቀለው። ድንጋይ ሲጭኑ ድንጋዩን አፈረሰ እና እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ መንክራት መምህር ግርማ
ክቡር አባታችን አባ ገብረ መድኅን፣ ክቡራን እንግዶቻችን፣ በእንደዚህ ደግሞ ተገናኝተን ለመመራረቅና ለመሸኛኘት የፈቀደልን አምላክ ክብር ምስጋና ለሱ ይሁን። ያሰምር ወያበዝህ ለክሙ ማይረረ ጽድቅክሙ። እግዚአብሔር አምላክ የጽድቃችሁን አዝመራ ያብዛላችሁ ብለን እንጸልይላችኋለን አለ። የጽድቅ አዝመራ ብዙ ነው፣ የሚተመን አይደለም። ስለዚህም ዛሬ እችን ለማለት ነውና አባታችንን ወደዚህ የመሸኛኘት ፕሮግራም የጠራናቸው የጽድቆትን አዝመራ እግዚአብሔር እንዲያበዛልዎት፣ የጽድቆትን አዝመራ በእግዚአብሔር ፊት የሰመረ እንዲሆንልዎት፣ የጽድቁ አዝመራ በእመናን ፊት የሰመረ እስከ መጨረሻው የሰመረ እንዲሆንልዎት ለመመኘት ነው። ይሄም ይሳካ ዘንድ ደግሞ የሁላችንም ጸሎት ነው። የወንጌል አገልግሎት ርህቀተ ሀገር አይመልሰውም። እንኳን ባሁኑ ዘመን ይቅርና ማለት ነው። የወንጌል አገልግሎት ኢየሩሳሌም አካባቢ ሆነው ሐዋርያት የተናገሩት ቃል ዓለምን ሁሉ ይመላ ነበር። ሮም አካባቢ ሆኖ የተናገረው ቅዱስ ጳውሎስ ዓለምን ሁሉ ይመላ ስለነበር አሁንም በዚያች በታናሿ ሕይወታችን ውስጥ ያለው የክርስቶስ ፍቅር ዓለምን ሁሉ እንዲመላ በእውነቱ ትልቅ ከፍተኛ የሆነ አስተዋጽኦ አድርጓልና በዚህም ምእመናን በሚገባ ረክተዋል፣ በሚገባ ተደስተዋል። ምእመናን ያላቸውን ነገር ሁሉ ሸክማቸውን ምን እንደተሸከሙ በምን ሁኔታ ውስጥ እንዳሉ የማወቅ ራሱ የተፈወሱ አሉ። በወንጌሉ ትምህርት የተደሰቱ ልባቸው የተነካ አለ። እንደገናም ደግሞ እኔ ማን ነኝ፣ የት ነበርኩ እስከዛሬ ምንድነው የሚለው አስተሳሰብ ተነስቷል። ይሄ ቀላል ነገር አይደለም። ስለዚህ እነዚህ የምእመናን ሕይወት እንዲንቀሳቀስ ማድረግ ቀላል አይደለም። እንቅስቃሴ ማድረግ ይሄ ቀላል ነገር አይደለምና በዚህ ሁኔታ በዚህ እንቅስቃሴ የምእመናን ልቡና ምን እንዲሆን ይጨስ የነበረው እሳት የማይሰጥ የነበረው የመንፈስ ቅዱስ እሳት የመንፈስ ቅዱስ ክብሪት በልባቸው እንዲለኮስ መደረጉ በጣም ትልቅ ነገር ነውና በእግዚአብሔርና በሰው መካከል ያለው ግንኙነት እንዲጠነክር ስለተደረገ በዚህ ታላቅ ጉባኤ ላይ እናመሰግናለን። በዚህ ሰሞን የተከናወኑት ክንዋኔዎች በጣም የሚያስደስትና የሚያስደንቅ ስለሆነ በዚህ ሰፊ የሆነ ምስጋናችን እናቀርባለን ማለት ነው። ስለዚህ ድዌዎች ተፈውሰዋል። እንደምታዩት እንደነበራችሁት እንዳያችሁት በምስክርነቱ እንዳያችሁት አይን በርቷል። ለሌላ ሰው ለአማኒ ሰው ስንነግረው ካልኩሌሽን ሊያወጣለት ይችል ይሆናል። በምን መልኩ በምን ሁኔታ ሊል ይችላል። የመንፈስ ቅዱስ አገልግሎት የሚቀር ቅሪት የሚተው አይደለምና አሁን ልታይ ፈልጋለሁ አለ ክርስቶስ። አይኑን በራለትና አየ ነው የሚለው። ስለዚህ በዚህ ጉባኤያችን አንዱ እንደ ትልቅ ነገር እንደ ትልቅ ክብር እንደ ትልቅ ደስታ የምንወስደው የውጫዊ አይናችን ታይናቸው ተሰውሮ የነበረ አንድ አባት አይናቸው በርቶ አይተዋል። ስለዚህ በዚህ ትልቅ ደስታ ሊገባ የሰው መዳን ነውና ሌላው ሁለተኛው በዊልቸር ላይ ተቀምጠው የነበሩት አንድ ወንድም ስለዚህ ጠበሉ እያጠመቁ ባለበት ወቅት ያ በዊልቸሩ ላይ ተቀምጦ የነበረው ተነሳ፣ ተንቀሳቀሰ፣ ተራመደ። ይህን ሁላችሁም አይታችኋል። ይህም ትልቅ የማዳን ስራ ነው። የሰውየው ማዳን ብቻ አይደለም። በዚህ ላይ ልትመለከቱት የሚገባው የሰው ልጅ ሁል ጊዜ የክርስቶስን የማዳን ስራ ማየት ይፈልጋል። ከዚያ በኋላ ራሱም በዚያ ውስጥ እንዲገባ ይሆናልና ስለዚህ ይሄ በዚህ ጉባኤያችን በጣም በታላቅ ሁኔታ በታላቅ ታሪክነት የምንወስደው አንዱ ትልቁ ታሪካችን ነውና በዚህም አብዝተን እግዚአብሔርን እናመሰግናለን። ከዚያ ውጪ የነበረው ከመላው አውሮፓና ከአሜሪካ እንደዚሁም ከእንግሊዝ ከሌሎችም ቦታዎች የመጡ ምእመናን
የማይታየው ረቂቁ እርኩስ መንፈስ በህሊናቸው ውስጥ መልቶባቸው ሲያስጨንቃቸው ሳያስተኛቸው ሳያስኬዳቸው ስራቸውን ሁሉ ጋርዶ የነበረው ይህ ሁሉ ተወግዷል ማለት ነው። በጣም ብዙ ሰዎች ከዚህ ሸክም ድነዋል ማለት ነው። ያልዳኑት ደግሞ በራሳቸው ህይወት ውስጥ የክርስቶስን የማዳን ስራ እየቀመሱ በሄዱ ቁጥር ደግሞ ይህንን አቃጥለው እንደ እሳት እንደ ጢስ አብነው ያጠፉታል ማለት ነው። ስለዚህ ይህ ነገር በስፋት ተከናውኗል። እግዚአብሔርን እናመሰግናለን ማለት ነው። ስለዚህ ሌላው ልናመሰግነው እንግዲህ ሁለንተናዊ ምስጋና ነውና በዚህ አካባቢ ያላችሁ እናንተ ወጣቶች ለዚህ አገልግሎት እጅግ ያለማቋረጥ ትልቅ አገልግሎት አድርጋችኋልና ትልቅ ተሳትፎ አድርጋችኋልና በዚህም እናንተ የዚህ መንፈስ ቅዱስ ስራ ተሳታፊ በመሆናችሁ እጅግ አድርገን እናመሰግናችኋለን። ዋናው ነገር እንግዲህ እግዚአብሔር የጽድቅ አዝመራ ያብዛ የጽድቅዎትን አዝመራ ያብዛልዎት ነው የምንላቸው አባታችንን። ስለዚህ የጽድቁ አዝመራ ገደብ የሌለው መከሩ ብዙ ነው ሰራተኞቹ ጥቂቶች ናቸው ተብሎ በመጽሐፍ ቅዱስ እንደተጠቀሰ ስለዚህ እርሶን የሚጠብቁ የእርሶን ቃል የሚመኙ የእርሶን ቡራኬ የሚመኙ እጅግ በጣም በዓለም ጫፍ ከጫፍ እስከ ጫፍ አሉና ይህ መከር እርሶን ይጠብቃልና ይሄንን መከር ሁሉ እንደተቻለ መጠን ለማዳረስ እግዚአብሔር አምላክ ብርታቱንና ጽናቱን እንዲሰጥልን የኛ የሁል ጊዜ የማያቋርጥ ጸሎታችን ነው። ስለዚህ በሚላኖ ቅዱስ ገብርኤል ፈለገ ሰላም ቤተክርስቲያንና ማህበረ ምእመናን ስም ሆኜ በመናገርበት ወቅት ስለዚህ ከዛሬ ጀምሮ በዚች በሚላኖ ቅዱስ ገብርኤል ቤተክርስቲያን እንዳንድ አባላችን ሆነው እንዳንድ አማካሪያችን ሆነው እንዳንድ ዘካሪያችን ሆነው እንዳንድ አባት ሆነው እንደሚቀጥሉልን ስለዚህ ተስፋ እናደርጋለን ማለት ነው። ይሄንን እግዚአብሔር ይባርካችሁና ይሄንን ነው ማለት የምንችለው። ስለዚህ በዚህ ጉባኤያችን በተከታታይ በ15 ቀን ቆይታ ነው ያደረጉት ቆይታ። ይህ ቆይታ ቀላል ቆይታ አይደለም። በዚህ ቆይታ ውስጥ ያለማቋረጥ ከአየር ንብረቱ ጋራ ከቅዝቃዜው ጋራ ከዝናሙ ጋራ ተቋቁመው ያንን ሁሉ ነገር የዲያብሎስን ወጥመድ ሰብረው በእውነቱ በመካከላችን ተገኝተዋል። የአየር ንብረቱ እርሶን ሳይገድበው ቅዝቃዜ ሳይገድቦ ይህንን ጉባኤ ተቋቁመው ይህንን ጉባኤ በከፍተኛ መንፈስና ጥንካሬ በማካሄዶ እግዚአብሔር ይስጥልን እንላለን። አመሰግናለሁ። እግዚአብሔር ይባርካችሁ። በችኮላ የተጻፈች አንዲት ደብዳቤ አለች። እሷን ደብዳቤ የምኞት መግለጫ ደብዳቤ ናትና እሷን እንሰጣለን ማለት ነው በዚህ ማህበረ ምእመናን ስም። በመጀመሪያ አነባዋለሁ ማለት ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በጣሊያን ሚላኖ ለመልአከ መንክራት ግርማ ወንድሙ ጣሊያን ሚላኖ ጉዳዩ የምስጋና ደብዳቤ መስጠትን ይመለከታል። የዮሐንስ ወንጌል ምዕራፍ 3 ቁጥር 27 ታላቅ ቃል ነው። እይክል ሰብ ነሲአ ጸጋ ለሊሁ እመይተውህቦ እምሰማይ። ከላይ ካልተሰጠው የእግዚአብሔርን በረከት በራሱ ጥበብ ገንዘብ ሊያደርግ አይችልም። ስለዚህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የደቡብ ምስራቅና ምዕራብ አውሮፓ ሀገረ ስብከት የሚላኖ ዳግማዊ ቁልቢ ፈለገ ሰላም ቅዱስ ገብርኤል ቤተክርስቲያን ሰበጋ ጉባኤ ጽሕፈት ቤት ከሁሉ በማስቀደም ትምህርተ ወንጌልና ፈውስ ባገኙት ምእመናንና ምእመናት ስም ይህንን የምስጋና ደብዳቤ ስንጽፍልዎ
በታላቅ አክብሮትና ደስታ ነው። የተሰጡትን አገልግሎቶች ስንመለከታቸው በቤተ ክርስቲያናችን ምእመናን ጥረትና መልካም ምኞት በተለያዩ ምክንያት ከሀገራቸው ተሰደው ከቀያቸው ተፈናቅለው የሚገኙትን ምእመናን ለማጽናናትና ለማበረታታት ያደረጉት ጥረት በልባችን ታትሞ ይኖራል። በዚህም ምክንያት በማጽናናቶ እጅግ ደስተኛ ነን። በመቀጠልም በድጋሜ ተገኝተው እንደሚያረጋጉትና ተስፋ እንደሚሰጡት ይህ ሕዝብ ይጠብቃል። ይህን ታላቅ አገልግሎት በማግኘታችን በልዑል እግዚአብሔር ስም የከበረ ምስጋናችን ለዘላለም ይሁንልዎት። ስለተደረገልን ነገር ሁሉ በእግዚአብሔር ስም እያመሰገን ረጅም ዕድሜ ከሙሉ ጤንነት ጋር እንዲሰጥልን እግዚአብሔር አምላካችንን እንጠይቃለን። ወስብሐት ለእግዚአብሔር። ስለዚህ እንሰጣለን ማለት ነው ለአባታችን። አሁን ወደ እሳቸው እንሄዳለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን አባ ሳሙኤል በሚላኖ የቅዱስ ገብርኤል አስተዳዳሪ፣ የተከበሩ አባታችን አባ ገብረ እግዚአብሔር፣ ሁላችሁም የአቀባበልና የመስተንግዶ የጉባኤ ኮሚቴዎች እንደምን ዋላችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። የእግዚአብሔር የሆነው ነገር ሁሉ ግን በነፃ የተቀበላችሁትን በነፃ ስጡ ይላል። በእግዚአብሔር ኃይልና ክንድ ውስጥ ያለውን ነገር ለእናንተ ማሳየት ነው። እግዚአብሔርን ማሳየት እምነትን ማሳየት ነው። የቤተ ክርስቲያንን ኃይል ማሳየት ነው። ስለዚህ ያየነው ደግሞ ሕይወታችን ውስጥ ያለውንም ጠላት ጭምር ነው። ከእግዚአብሔር ጥበቃ ውስጥ የቱን ያህል ጊዜ ሰፋ ባለመልኩ እግዚአብሔር እየረዳን ባይቆይ ኖሮ እንደ ሰው ምኞት፣ እንደ ሰይጣን ወረራ፣ እንደ ክፉ መንፈስ ትግል ቢሆን ኖሮ ብዙ ጉዳት በደረሰብን ነበር። ግን ያን ሁሉ እግዚአብሔር እንዴት እንደጠበቀን እንዴት እንዳዳንን ማሳያ ነው። በሰላም ጉባኤያችንን አጠናቀናል። ከዛም በላይ ደግሞ በአባቶች ደረጃ ይሄንን ችግራችሁ ችግሬ ነው፣ ህመማችሁ ህመሜ ነው፣ ጉዳታችሁ ጉዳቴ ነው ብለው በመካከላችን ተገኝተው የህዝቡን ስቃይና ችግር ከስልክ ጀምሮ ቀን ከሌሊት ስልኩ ከመላው ዓለም እየተደወለ ያስቸገራችሁ ሁለቱ አባቶች ናቸው አይደል? አባታችን አሁንም ይደውላሉ። አባቶቻችን እግዚአብሔር ባርክልን። እግዚአብሔር ከእናንተ ጋር ይሁን። እናንተም በርቱ። እግዚአብሔር ባርካችሁ። ስላደረጋችሁት ነገር ሁሉ በጣም ደስ ብሎኛል። የእግዚአብሔር ፍቅር፣ የክርስቶስ ኃይል፣ የድንግል ማርያም አማላጅነት ከእናንተ ጋር ይሁን። በጸጋና በሞገስ ይጠብቅልን። አሜን። Io non sono bravo a fare discorsi, non posso parlare a Marigna. Io il primo ringraziamento che vorrei fare è ringraziare Dio di averci mandato Lui per aiutarci a guarire tutte le persone. Sono contento di quello che ha fatto per noi e per me, per tutti noi, e farà ancora nel futuro per tante altre persone. E ringrazio tutti i ragazzi, Efrem, Alberto, siamo stati una grande squadra e grazie a Dio siamo riusciti a fare questo anche con tutti gli ostacoli che ci sono stati. Grazie a tutti.
እኔ አማርኛ ስለማልችል ብዙ ማውራት አልችልም ግን ለመሰግን የምፈልገው ከምንም በላይ እግዚአብሔርን አባ ግርማን ስለላከልና እኛን ሁላችንንም ብዙ ሰዎችን ለማዳን ስላበቁ ከዚህ በተጨማሪ ደግሞ እኛን ሁላችንም ስማችሁን የጠራችሁ በፊት ማለት ነው ይሄን ብዙ መስዋዕትነት ብዙ መሰናክል ቢኖርም ይሄንን ነገር ማዘጋጀት መቻላችንን በጣም አመሰግናለሁ አባ ግርማን በተደጋጋሚ በጣም ከልቤ ላመሰግኑት እወዳለሁ እግዚአብሔርን ደግሞ አመሰግናለሁ እርሱን ስለዳከልን እዚህ ነው የሚለው እንዴት ነው መንፈሱ ከወጣለው በኋላ ያለው ሁኔታና ደስታ እንዴት ነው ወደ በዚህ ሁኔታ ስትከታተል ማለት በፊት የነበረህና አሁን ያለህን ደረጃ እንዴት ነው የምትገነዘበው Adesso come ti senti dopo che è andato via lo spirito maligno, prima e dopo la tua vita come è cambiata? Adesso come ti senti? Come era prima la tua vita e adesso come ti senti? Come la vivi? La vivo meglio, sono molto più sicuro di me. Tutte le incertezze che avevo sono andate via, anche se è difficile, devo sempre combattere. Però sono molto più sicuro di me, molto, e poi ho smesso di fumare. ማጨስ አቁም ያለው ከበፊቱ አሁን በጣም በራሴ መተማመን ጀምር ያለው በጣም ከባድ ነው ምክንያቱም በጣም መጸለይ ያለብኝ መዋጋት አለብኝ ግን ከበፊቱ ህይወቴ በጣም ተለውጧል አሁን በራሴ በማረጋው ነገር ሁሉ መተማመን ያለው አሁን ጥሩ ስሜት ይሰማኛል ከበፊቱ ግን መታገል አለብኝ በደም መጸለይ ያለብኝ ምክንያቱም ሁሌም ትግል ነው ያው እጅ መቁጠሪያውንም ለምድሃት ይኸውና አንገትህ ላይ አይዛሃታል በጣም የሚገርም ነው ጥቅሟን እንዴት አወክ Adesso ti vedo che sempre c'è il rosario nel collo, no? Come la usi? Hai capito qual è la sua funzione? Come ti cambia, ti aiuta questo rosario? Sì, quando sono nervoso, quando mi provocano per litigare, prego e mi calmo subito. Mi aiuta tantissimo anche nel riflettere, nel pensare e non usare la pancia ma usare molto di più il cuore. ብዙ ጊዜ እንዳልጣላ እንዳልናደድ ሰዎች ሲፈታተኑኝ እጸልያለሁ ይሄ መቁጠሪያ ጠቅሞኛል ለብዙ ጊዜ ተጠቀምበታለሁ ሁሉ ቀን Grazie Dio Berta Grazie a te Grazie Bertu እግዚአብሔር ጉባኤያችንን ይባርክልን መልካም ጊዜ ይሁንልን አባታችንን ፍሮታቸው ለሚጠብቋቸው መመናን ደግሞ በሰላም ያደርስልን አቡነ ዘበሰማያት Thank you.
አውቃለሁ እንደሌላው ቃል የማይለወጥ አባትነትን ወዳጅነትን ስገባ አየሁት ፊትህን ደግሞ የነገው